ከልጅነት ጀምሮ ልጆቻችንን የምናይበት መንገድ በጣም መስተካከል መቻል አለበት። ያለበለዚያ የምንነግራቸው ቃላቶች ጠቅላላ ጭንቅላታቸው ውስጥ ሬጂስተር አድርጎ በኋላ ላይ ናችሁ እያለ ለራሳችን ራሱ እኮ የራሳችን ኢንሴኪሪቲዎች አሉን። ሁሉ ሰው የሚሰማ ውስጣችን ይሄንን አልችልም የምንለው ነገር አለን። ከሱ የበለጠ ቤተሰብ፣ ከሱ የበለጠ እህት ወንድም፣ ከሱ የበለጠ ማህበረሰቡ ሲጨመርበት ደግሞ የበለጠ ያ ሰው ኑሮ ይበታተንበታል። ዘንዬ እንዳውም አሁን እኮ ስለ ማለት ኢትዮጵያ ውስጥም እየመጣ ያለ ልምድ እያየን ስለሆነ ማለት ነው ሰዎች ተፈጥሯቸውን መቀበል ከመቸገራቸው እኮ የተነሳ ብዙዎች ወደ ፕላስቲክ ሰርጀሪ እየሄዱ ያሉበት ሁኔታም አለ አሁን አይደለም። ይሄ የሚሆንበት ደግሞ ትልቁ ምክንያት አንዱም ትናንትና ለምሳሌ አፍንጫሽ ወይ እንደዚህ ትንሽ ድፍጥጥ ያለ ነው ወይ ምናምን እየተባለች ያደገች ልጅ ከነበረች ዛሬ ላይ አፍንጫዋን ቀጥ የምታደርግበትን መንገድ መፈለጓ ስለማይቀር ማለት ነው። ከዛ ደግሞ ያው ሶሻል ሚዲያውም አይረዳንም አይደለ? ለምን ብዙ ጊዜ የምናያቸው ወጥተው ቅብትብት ብለው ሜቢ ይሄ የሊፕ ፊለር ምናምን አድርገው ቦቶክስ ተወቅተው ምን ብለው የሚወጡት አሁን የ20 ዓመት ልጆች ምናምን ሆኗል አሁን ወርዶ ማለት ነው። እና ያም ነገር ራሱ ለልጆቻችን አሁን ጥሩ ምሳሌ አይደለም እየሆነ ያለው ነው። ከዛ ሲቀጥል ደግሞ ልጆች በሜካፕ ፊታቸውን እንዲሸፍኑ ቡግር ካለባቸው አሁን በዛ ነገር ሰው ተናግሯቸው ከሆነ ኢንሴኪዩር መሆናቸው አይቀርም፣ በራስ መተማመን አይኖራቸውም። ስለዚህ ያንን ነገር ለመሸፈን ሳይፈልጉ በጠዋት እየተነሱ ፊታቸውን መደበቅ ይፈልጋሉ በሜካፕ። ነገስ አንድ ቀን አለ ሜካፕ ውጪ ብትባል በጣም ሊያስቸግራት ነው ማለት ነው። ያን ግን ማን ነው እንደዚህ አይነት ጉዳት ያደረሰባት ቢባል ከስር ከመሰረቱ ብናስተውለው ብዙ ጊዜ ከቤተሰብ እስከ ጎረቤት እስከ ማንኛውም ማህበረሰብ ይህንን አይነት እንትን እንዲደርስባት ይህን አይነት ጫና እንዲደርስባት ስለሚያደርግ በዚህ ጉዳይ ላይ ወላጆች ልጆቻችንን መጠበቅ አለብን ብዬ አስባለሁ። ልክ እልፍ እንዳለችው መፍቀድ የለብንም። ሰዎች አሁን እኔ ልጄና አልፈው ተነስተውን ትዝ ይለኛል 9-10 ዓመት እያለች አይ ምን ሆና ነው እንደቺ ልጅ እንደዚህ ወፈረችው ምን ሆነሽ ነው ምናምን ብለዋት ያውቃሉ። እና እኔ ምንድነው ያደረግኩት? በእርግጥ እዛ ቦታ ላይ ሰዎቹን ብዙም ለማረም እንትን አላደረኩም። አሁን ድረስ እንዳውም ይቆጨኛል። ግን ወስጄ እሷን ግን ጭንቅላቷ ላይ መስራት ነበረብኝ። አሁን የተባልሽውን ነገር በዚህ ሰምተሽ በዚህ አስወጪ ነው ያልኳት። እነዚህ ሰዎች የሚባልና የማይባል ነገር ስለማያውቁ ነው፣ ለሰው ስሜት ስለማይጨነቁ ነው። ቀይ መልክ አይፈጅም ተብላለች እንዳውም የሚገርመው ነገር። እና እነዚህ ነገሮች ሲመጡ ከግንዛቤ ማነስ ነው። እና የሰዎቹን ድምፅ እንዳትሰሚ። አንቺ ማንነትሽን ታውቂያለሽ። መቀየር ብትፈልጊ ራስሽን ዋቱዱ እንጂ ሰው ስላለሽ ሰው ስላሸማቀቀሽ አይደለም ራስሽ ላይ የምትሰሪው እያልኩኝ አይ ሃቭ ቱ ቤዚክሊ የእሷን ሞራል መጠበቅ ነበረብኝ። እና በቃ እወድሻለሁ፣ እኔ እንደዚሁም ሆነሽ እወድሻለሁ ምንም ነገርሽ ሳይቀየር እንጂ እነሱን አትስሚ እያልኩኝ ያስተካከልኩባቸው አጋጣሚዎች አሉና እንደዛ ድረስ መድረስ አለብን ብዬ ግን አላስብም። ትክክል ዘኔ ነገርኩሽ አይደል? በባለፈው እንግዲህ አሁንም መድገም ስላለብኝ እዚህ ላለው ማለት ነው። አንድ ሰው ቀጠሎ አጋጠመው፣ ህፃን ልጅ ናትና ግዴታ ስኪን ግራፍት ያስፈልጋት ነበረ። ምክንያቱም ያለበለዛ ይሄ ፊቷ በተለቀ ቁጥር በጣም እንትኑ እየበዛ ስለሚመጣ ስኪን ግራፍት ግዴታ ያስፈልጋት ነበረ እና ላለው የሰርጅን ሲደወል 2 ዓመት ተኩል ወረፋ አለው። ለምን ብትሉኝ ያው እንግዲህ እኔ ምን ብዬ እንደማስረዳው ግራ ነው። አዎ ለጡት ለማሳደግ ማለት ስለሌለብኝ እንደው አልለውም፣ መቀመጫን ለማሳደግ የተያዙ እንትኖች ናቸው። ኢቭን አደጋ እንኳን አጋጥሞ ሰርጅኑ እንዳይገኝ ድረስ ሰው ራሱን ኢንሴኪሪቲ ተሰምቶት የዛን ያክል ወረፋ አለ ኢትዮጵያ ውስጥ። ማለት ይሄ ማለት የእውነቴን እንደ ማህበረሰብ በጣም ፈላ አድርገናል። ማለት ሰው ያጌጥ እያልን አይደለም፣ ማጌጥ ይቻላል ባሉት ጆሮ ጌጥም ኩልም ሊሆን ይችላል፣ ወር ሊፕስቲክም ወር ትንንሽ ነገሮች ሰው ለራሱ
ቆንጆ የሚለውን የሚሰማውን ለራሱ ማድረግ ይችላል። እሱ እኮ ችግር የለውም። ግን ገና ከልጅነታቸው በቀደም የላኩላችሁ እንደው መታየት ቢችል እና ሰው ማሳየት ቢችል በእውነት በጣም ደስ ይለኛል። አይ ቲንክ ልጅቷ 5 ዓመት አይሞላትም ወር 4 ዓመት ሄደው እንትን ቲን ታሰሩላት ምንድነው ለቅንድባ የልጅቷ ቅንድብ ለነሱ ኢነፍ ሳይሆን ቀርቶ ለቤተሰብ ይሄን አክል ለምንድን ነው በልጆቻችን መልክ ላይ ኢንሴኪሪቲ የሚሰማን? ይሄን አክል ለሰው ልጆቻችን በቃ በጣም ቆንጆ በጣም ፐርፌክት ሆኖ እንዲታዩ ለምንድን ነው የምንፈልገው? በቃ የተሰጡንን ልጆች እንዳሉት መቀበል ለምን አቃተን? ቀይም ሆኑ ጸይምም ሆኑ ጠቆርም ያሉ ሆኑ በቃ የእግዚአብሔር ፍጥረት ናቸው ብለን መቀበል ለምንድን ነው ያቃተን? እንዴት አመሸሽ? ወይ ሰላም ነው። እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን አለሁ። ቶፒካችን ጫወታ ማለቴ ልክ ነው። ማህበረሰባችን ሴቶችም ላይ ሆነ በማንኛውም በሰው በተፈጥሮ ነገር ላይ የሚጥላቸው ቃላቶች ለቀልድም ወይንም ለምንም ብሎ የሚጥላቸው ነገሮች ከባድ ናቸው። ምክንያቱም ተጽዕኖ ነው የሚፈጥሩት። በተለይ ልጅ እያሉ ያንን ነገር በሚናገሩ ሰዓት ማለቴ ፋየር ኤጅ ላይ ምናምን ሲደርሱ ልጆቹ ያንን መልክ ለመለወጥ ነው እንትን የሚሉት። ስፔሻሊ አሁን ለምሳሌ ጠቆር ያሉ ልጆች የራሳቸው ገባሽ እግዚአብሔር የሰጠን አለን ሁላችንም የሚያምርብንን ፈጣሪ የፈጠረን ተፈጥሮ እንትን አለን እና አሁን ለምሳሌ ባረች ምናምን ሲባል ያንን ከለር በሚቀባ እንትኖች ኬሚካሎች ለመቀየር መሞከር አለና ይሄ ነገር በማህበረሰባችን ቢቀርብ አይነኝ። ምክንያቱም ተጽዕኖ ነው የሚፈጥረው፣ እንደገና ጥያቄ ነው የሚፈጥረው። እኔ ለምን እንደዚህ አይነት ከለር አመጣው የሚል እንትን ነው የሚፈጥረው እና በጣም ከባድ ነው። ማህበረሰባችን ማስቀረት ያለበት አንደኛው እንትን ይሄ ነው ብዬ አስባለሁ። በጣም ምን ህጻናት ልጆችን ብቻ እኮ አይደለም ኢቭን ትላልቅ ሰዎችን በጣም ነው ሀርት ኮመን። አሁን አራስ ራሱ ልትጠየቅ ሄዳ ስንት ነገር ነው የምትሰማው ባልጠነከረ ወገቧ። ምክንያቱም በተለይ እናት ነች የሚሰማ 9 ወር ተሸክማ ብዙ ቻሌንጅን አልፋ ሰው ለመጠየቅ መጥቶ የሚጥላቸው ቃላት አሉ። ወይም ምናምን የሚመስለው እንደዚህ ነው የሚመስለው እንዲህ ቢሆን ጥሩ ነበረ። አንተ ጀስት ሰው የሚሰራው ነው የሚያስመስሉት። ሰው ራስሽ የምትሰሪው ነው የሚያስመስሉት እና ይሄ ደግሞ ከባድ ነው። በተለይ ደግሞ በሚሰሙ ልጆች በጣም ይሄ ከፍ ያሉ መስማት በሚችሉ ልጆች ላይ እንደዚህ ስም ማውጣት መናገር እንደዚህ አንተ ትመስላለህ እንደዚህ ስፔሻሊ አንዳንድ ሰው አለ እንዴ ለቀልድ ፋሚሊም ውስጥ እንደዚህ ለቀልድ ተብሎ አንተ ተጥለን እንጂ የተገኘው እኛ ቤተሰብ አይደለህም አትመስልም የሚል ቃል አለ። በጣም ከባድ ጎረቤት ወር መንገድ ላይ ተጥለህ ነው የተገኘው በጣም ብዙ ይባላል። ያ ለቀልድ ነው የሚባለው ግን ይሄ ነገር እያደገ በጣም ብዙ ጥያቄ ያመጣል። ተጽዕኖ ነው የሚፈጥረው በጣም። ቴንክ ዩ ስለመጣሽ እና አስተያየት ስለሰጠሽ እንደኔ እልፍዬ ወደ አንቺ ልምጣ። ማን ነው ይሄኔ ቁንጅና መስፈርት ግን መስፈርት ብሎ ለኛ የሰጠን? በጣም እኮ ስለሚገርመኝ ነው። ማለት የአዌርነስ ችግር እንጂ ከሀገርሽ ወጣ ስትይ ከሰፈር ወጣ ስትይ እኮ መልክም ውበትም እኮ ሰብጀክቲቭ ነው። እዛው እኛ ሀገር ለምን ሀመር ሄደን አናይም? ውበት ምን እንደሆነ መለኪያው እኮ እዛ ታይዋለሽ። የሆነ ብሔር ደግሞ አለ ስሙን ረስቼው ነው እንጂ መወፈር ውበት የሆነበት ባለፈው ሜንሽናል እዛ ወደ ወርጫቸው መሬት ወድቆ ለዚህም ደግሞ ደም ሁላ ትጠጫለሽ በደንብ ከፍ ብለው አዎ እንደሱ በካልሆነ ሚስትም ማስተዳደራት አያገኛለሽ። ኢቭን አዲስ አበባ ትንሽ ጊዜ በፊት ምን ይባል ነበር መሰለሽ? ትንሽ ቦርጭ ኖሮሽ ክራቫትሽ ላዩ ላይ ቁጭ ካላል ክራቫት ማስቀመጫ ካልሆነ ሰውን ብድር አይሰጥሽም ሁላ ይባል ነበረ። ማይ ግድነስ አዎ። እና ምን መሰለሽ ይሄ ሁሉ ቢያሳየኝ ፎልስ ነው፣ ኢሉዥን ነው በቃ ሁሉም። ይሄ ዌስተርን ካንትሪ ያመጣው ጣጣ ነው እንጂ
ስሊም እኮ የሚባል ታምር ራሱ እኛ ሀገር እኮ ድሮ ወደኋላ ሄደሽ ሂስትሪ ስታጠኝ እንደዛ አይደለም። ሞላ ያለ ደርበብ ያለች ነው ምናምን ነው የሚባለው ሴት ራሱ። ለኔ ነገርሽ እልፍዬ ላይክ አይ ዶንት ኖ በኃይለ ስላሴ ጊዜ ሆስተሶች እንትን የሚባሉት ሞላ ደልደል ያለች እንዴ እግሯ የሞላ ተብለሽ የእግር ሙሌት መለኪያ ነበረ። እና አይ ዶንት ኖ በእኛ ጊዜ ደግሞ ሁሉ ተቀየረ። አንድ ጊዜ ደግሞ ያው ተቀየረ። እኔ አይ ሪሜምበር አሊሻ ኬስ ሹሩባ ተሰርታ ከዛ በፊት የገጠር ሰው ነበረ ሹሩባ መሰራት ምናምን እኛ ሀገር ማለት ነው። ፋሽን የሆነው አሊሻ ኬስ አወዝ ኤሌመንተሪ ኦር ሃይ ስኩል አይ ዶንት ሪሜምበር ታይሙን ግን እሷ ሹሩባ ወደፊት ሁለት ወደፊት ግራና ቀኝ ከዛ ሌላውን ወደ ኋላ አይ ሪሜምበር በደንብ እንዴት ፋሽን ሆኖ ከዛ በኋላ እንደተለቀቀ ኢማጂን። ሁል ጊዜ እኮ ይሰራ ነበር ሰው በቤት ምናምን ግን ይሄ ቤት ስትውይ አይነት ስታይል እንጂ ሹሩባ ተሰርቶ መውጣት ኢትስ ላይክ የፋራቲንግ ነበር። አሁን እስቲ ደግሞ ሁሉ ነገር እኮ ቢዝነስ ኦሪየንትድ እንደሆነ የምታውቂው ሽንሽን ቀሚስ አሁን እኛ ሀገር ገጠር አካባቢ ለብሱት ነበር አይደል? አሁን ሽፎን ምናምን ተብሎ ነጠላ ተጨመረበት እንጂ it was there እኮ አይደለ? ግን አሁን ፋሽን ነው። አሁን ወጣቱ ይለብሰዋል። የሀገር ልብስ ራሱ አሁን የክት ልብስ ሆኖ ቆንጆ ሆኖ በየሰረሞኒው በየቦታው ሰዎች ሲለብሱት እንዴት እንደሚያምር በፊት ግን እናቶች መጣል ነው በቃ ከውጪ ሲመጣልን ያ እና ይሄን ሁሉ ማጥናት አስፈላጊ ነው። ዋናው ቤዚኩ ነገር ይሄን ያነሳውበት ይሄ ውበት ምናምን ብለን ልጁን ውስጥ የገባንበት ነገር ራሱ እኮ እስናት ሪል አንዳንዴ አዌር መሆንም ጥሩ ነው። ወይም ደግሞ ማህበረሰብ በዚህ ውስጥ ነው የወጣ ነው በዚህ ነው ያደግነው ምን ይደረግ ሊባል ይችላል። ኦፍ ኮርስ አሁን ሁላችንም ላይ ተጽዕኖ አለ ወደድንም ጠላንም ያን ለመቀየር እየጣርን ነው እንጂ